ዩኤል አሰፋ ይባላል። በሙያዬ የውስጥ ደዌ ስፔሻሊስት ሐኪም ነኝ። የስኳር ህመም ምንድነው ለሚለው ጥያቄ የስኳር ህመም ወይም የስኳር ችግር ብዬ ልበለው፣ የስኳር ችግር በደማችን ውስጥ ያለ የስኳር መጠን ከሚፈልገው መጠን ጨምሮ ሲገኝ በተደጋጋሚ የስኳር ህመም ወይም የስኳር ችግር ብለን እንለዋለን። የደም ውስጥ ስኳር መጠን ለምን ይጨምራል ነው አሁን ትልቁ የመጀመሪያው ጥያቄ። ማለት ሁላችንም ምግብ እንበላለን። ኢቭን አሁን ለምሳሌ አንድ ቤት ውስጥ ሁለት ባልና ሚስቶች አብረው እየኖሩ ምናልባት ባልየው የስኳር ችግር አለበት፣ ሚስትየው ምናልባት ጤናማ ናት ብለን እናስባለን። አንድ አይነት ምግብ በልተው የባልየው ስኳር ይጨምራል ሲለኩት፣ አንድ አይነት ምግብ በልተው ማለት ነው። ስለዚህ ይሄ ምን አይነት ጥያቄን ያመጣል? ምንድነው መንስኤው ማለት ነው? የምንመገበው ምግብ ጋር ብቻ አይደለም ብለን ማሰብ እንጀምራለን። ስለዚህ ወደ ውስጥ ስንገባ ሰውነታችን ውስጥ ኢንሱሊን የሚባል ትልቅ ቅመም አለ። የደም ውስጥ ስኳራችንን በሚወጣበት ሰዓት እንዲወርድልንና እንዲያስተካክልልን የሚያደርግ የኢንሱሊን ሆርሞን ሰውነታችን ውስጥ አለ። ይሄ በተፈጥሮ ሁላችንም የሰው ልጅ የሚያገኘው ወይም ከፈጣሪ የተሰጠው ጸጋ ነው ኢንሱሊን የሚባለው። ይሄ የኢንሱሊን ስራ መስተጓጎል ሊኖር ይችላል። አይነት አንድ ብለን የምንለው የስኳር አይነት በብዛት ህፃናት ላይ የሚከሰተው ማለት ነው። ኢንሱሊን ከመጀመሪያውኑ ሰውነታችን ላያመርት ይችላል። ምክንያቱ አይታወቅም። ይሄ ግን አያመርትም። ስለዚህ ይሄንን አይነት አንድ ብለን እንለዋለን። ወይም በብዛት ይሄንን ያው ትላልቅም ሰዎች ላይ እናገኘዋለን፣ ግን በአብዛኛው ህፃናት ላይ ነው የምናገኘው። አይነት ሁለት ብለን የምንለው ወይም ትላልቅ ሰዎች ላይ በብዛት የምናገኘው ደግሞ ኢንሱሊን ይመነጫል። ሰውነታችን ኢንሱሊንን ያመነጫል፣ ግን የራሳችኑ ሰውነት ኢንሱሊንን መልሶ የመጠቀም ችሎታ በጣም ያነሰ ነው። እዚህ ጋር ነው አሁን እንግዲህ ወደ መንስኤው ስንመጣ ሰውነታችን ያመነጨውን የኢንሱሊን መጠን ሰውነታችን መልሶ የማይጠቀምበት አንደኛው ምክንያት ስለማንንቀሳቀስ ወይም የእንቅስቃሴያችን ሁኔታ በጣም የተገደበ ከሆነ፣ የውፍረት መጠን ወይም የክብደታችን መጠን ከሚፈለገው መጠን በላይ ሆኖ ከተገኘ የኢንሱሊንን ስራ የማስተጓጎል እድል አለው ተብሎ ይባላል። እንደ መንስኤነት አንደኛው የሚታወቀው በተለይ አይነት ሁለት ብለን የምንለው ላይ ያው ከመጠን ያለፈ ውፍረት እና እንቅስቃሴ አለማድረግ። ይሄ በብዛት ደግሞ ምንድነው ያው ብዙዎቹ እኛም ሀገር በተሰሩ ጥናቶች አብዛኛው የስኳር ችግር ተጋላጭ ሆኖ የተገኘው ከተማ ውስጥ የሚኖር እና በብዛት ደግሞ የሰውነት ክብደት መጠኑ በጣም ጨምሮ የተገኘ ህብረተሰብ ላይ ነው። አብዛኛውን ጊዜ አሁን በተለይ ከተማ ውስጥ የምንኖር ሰዎች የምንመገባቸው ምግቦች ትንሽ የኃይል መጠኑ የጨመረ ነው ብለን ነው የምናስበው። ለምሳሌ በእንግሊዝኛው ሪፋይንድ ካርቦሃይድሬት ብለን የምንላቸው አሉ። ይሄ የፉርኖ ዱቄት ውጤቶች፣ እንደነዚህ አይነት ምግቦች በጣም ውስጣቸው ብዙ ስራ ማሰራት የሚችል ኃይል የያዙ ምግቦች ናቸው። እነዚህን እየተመገብን በዛው ልክ ደግሞ እንቅስቃሴ ብዙ አናረግም። በእግራችን መሄድ ካለብን በእግራችን መሄድ ሳይሆን ታክሲ የመፈለግ እንደነዚህ አይነት ነገሮች በተለይ ከተማ ውስጥ በጣም ይበዛል። ከተፈጥሯዊ ነገሮች ጋር ምንድነው አንድ ያየነው ነገር አለ፣ የሚታይ ነገር። ብዙ ጊዜ ስኳር ችግር ያለበት ቤተሰብ ውስጥ ስኳር የመገኘት እድሉ ጨምሮ ይገኛል። አሁን ቅድምም ያልኩ ነገር አለ። ለምሳሌ እቤት ውስጥ አንድ አይነት ምግብ በልተው ባልና ሚስት ምግብ ከበሉ በኋላ የባልየው ሲለካ ከፍ ብሎ ይገኛል፣ የሴቷ ሲለካ ኖርማል ሆኖ ይገኛል። ያ ማለት ምንድነው? ተፈጥሯዊ የሆነ ስኳርን መቆጣጠር የሚችል የቅመም መጠን ወይም ሰውነታችን ስኳርን መቆጣጠር የሚችልበት አቅም ያነሰ ነው ብለን ነው የሚታሰበው። እና ተፈጥሯዊም ጉዳዮች የተወሰኑ ይኖሩታል። በዚህ በኩል የአኗኗር ዘይቤያችን፣ በዚህ በኩል ደግሞ ተፈጥሯችን፣ የሁለቱ
መስተጋብር ነው ይህንን ነገር ያመጣል ተብሎ የሚባለው። በተፈጥሯቸውም ለስኳር ህመም ቅርብ የሆኑ ሰዎች አሁን ለምሳሌ በቤተሰብ ስኳር ያለበት በቤተሰብ የስኳር ታሪክ ያለበት ካለ፣ አንዲት ሴት በእርግዝና ጊዜ ስኳሯ ከፍ ብሎ ከነበረ ወይም ደግሞ የወለደችው ልጅ ኪሎ በጣም ከበድ ያለ ኪሎ ለምሳሌ ከ4.2 እና ከዛ በላይ ኪሎ ግራም የሆነ ልጅ ከወለደች በየጊዜው እቺ ሴት ለስኳር የተጋለጠች ናት ብለን እናስባለን እና ቼክ ትደረግ እንላለን። እንደነዚህ አይነት ሰዎች እንደገና ደግሞ በዚህ በኩል የኑሮ ጥድፊያና ጫና ደግሞ በሚፈጠርበት ሰዓት የመጋለጥ እድሉ ሊጨምር ይችላል። ግን አሁን ምንድነው እዚህ ጋር ጥሩ እንቅልፍ ማግኘት ከሚለው ጋር በተያያዘ አሁን ላይ እንግዲህ መቼስ አብዛኛው ሰው ሶሻል ሚዲያ የሚጠቀመው ማታ ማታ ነው። ማታ ላይ ሲጠቀም አንዳንዴ ሳያስበው እስከ ሌሊቱ 8 ሰዓት 9 ሰዓት ድረስ ሲያይ የሚያመሽበት ጊዜ ይኖራል። እንደነዚህ አይነት ነገሮች ትንሽ ጫና የማምጣት ነገር አለባቸው። ስለዚህ እንቅልፍን የማስተጓጎል ይሄ ደግሞ በተቻለ መጠን ወደ ምንም ሊያመራ ይችላል። እንግዲህ የማስጨነቅም የመጨነቅም ነገር ሊኖር ይችላል እና ይሄ ዝም ብሎ በቀላሉ ሊታለፍ የሚችል አይደለም። የስኳር ህመም ምልክቶቹ ብዙ አይነት ናቸው። ለምሳሌ የስኳር ህመም ህፃናት ላይ ይከሰታል፣ አዋቂም ላይ ይከሰታል። የስኳር ህመም ህፃናት ላይ ሲከሰት ብዙ ጊዜ ቤተሰብ ነው የሚያየው። ልጆቹ መነጫነጭ ይጀምራሉ። አስሬ ውሃ ጠማኝ አይነት ነገር፣ ሌሊት ለሽንት ቶሎ መነሳት፣ አሁንም ሽንት ቤት ለሽንት መሄድ። ከዛም በተጨማሪ ደግሞ አንዳንድ ያየናቸው ኢቭን ሌሊት ላይ ደህና ሽንታቸውን መቆጣጠር የሚችሉ ልጆች በእንቅልፍ ልባቸው ሽንታቸውን እስኪያመልጣቸው ድረስ ሁሉ የማየት እንደዚህ አይነት ነገሮችን እናያባቸዋለን። ወደ አዋቂዎቹ ስንመጣ ደግሞ በአብዛኛው መድከም፣ ድካም፣ አብዛኛው ሰው ደከመኝ ይላል። በብዛት ደግሞ ምንድነው ለሌላ ሕክምና ሲመጡ እስኪ በዛው ስኳር ቼክ ይደረግ ሲባል ምንም አይነት ምልክት ሳይኖረው ቼክ ሲደረግ የስኳሩን መጠን የምናገኝበት ጊዜ አለ። በዛው ልክ እንደዚሁ አሁን ህፃናት ላይ የምናየው አይነት ቶሎ ሽንት የማለት፣ ውሃ ጥም፣ ክብደት በጣም አስገራሚ በሆነ ሁኔታ የመቀነስ። አሁን ክብደት መቀነስ ብለን ስንል ሰዎች አሁን ተጣጥረው ክብደት ለመቀነስ ይሞክራሉ። ለምሳሌ ስፖርት መስራት፣ አመጋገባቸውን መቀነስ፣ እንዲህ አይነት ነገሮችን ተጣጥረው ክብደት የተወሰነ ሊቀንሱ ይችላሉ። ስኳር ህመም ወይም ስኳር ችግር ላይ ግን ምንም አይነት ስፖርትም ሳይሰሩ ምግባቸውንም ሳይቀንሱ ምንም ሳይሉ በጣም በአጭር ጊዜ ውስጥ ክብደት የመቀነስ፣ የመድከም፣ የሚሸኑት ሽንት መጠን ደግሞ ከሌላው ጊዜ በተለየ ብዛት የመኖር፣ ውሃ ጠጥቶ ጥም ኖሯቸው ጠጥተው እንኳን እዛው እየጠጡ አለመርካት፣ እንዲህ አይነት ስሜቶችን ይሰጣል። የስኳር አይነቶች እንግዲህ ቢያንስ የምናውቃቸው ወደ 4 አይነት የስኳር አይነቶች ብለን የምንላቸው አሉ። የመጀመሪያው አይነት 1 ወይም ያው በእንግሊዘኛው ታይፕ 1 ብለን የምንለው እሱ ቅድም እንደተናገርኩት የኢንሱሊን መጠን ሰውነታችን ውስጥ አለመኖር ብለን የምንለው ነው። ታይፕ 2 ወይም ደግሞ አይነት 2 ብለን የምንለው ደግሞ ሰውነታችን ቢያመነጭም ያመነጨውን ኢንሱሊን የመጠቀም ችሎታው በጣም ያነሰ ሲሆን ነው። ሶስተኛው አይነት ደግሞ ወይም አይነት 3 ብለን የምንለው በእርግዝና ጊዜ የሚፈጠር የስኳር መጠን መጨመር ነው። ብዙ ጊዜ እሱኛው ደግሞ አንዲት ሴት እርጉዝ ከነፍሰ ጡር ሆና ከወለደች በኋላ ያ ስኳር መልሶ ይጠፋል ተብሎ ይታሰባል። አራተኛው አይነት ደግሞ ምንድነው? ከሌሎች ተዛማጅ ህመሞች ጋር ወይም ተዛማጅ የሚባሉ ህመሞች አሉ። ለምሳሌ የቆሽት መጎዳት ራሱን የቻለ ስኳር እንዲጨምር ያደርጋል።
አንዳንድ መድኃኒቶችን እንድንጠቀም ወይም በእንግሊዘኛው እንግዲህ ስቴሮይድስ ነው የምንለው እነዚህ የመገጣጠሚያ ህመሞችን የሚቸገሩ ሰዎች ለሱ ብለን የምንሰጣቸው መድኃኒቶች አሉ። ከነዛ መድኃኒቶች ጋር በተያያዘ ለስኳር የመጋለጥ እድል ይኖራል። እነዚህ ምክንያታቸው ይታወቃል። እነዚህ ምክንያታቸውን ካወቀን ምናልባት ያንን ምክንያት ስናክመው ስኳሩም የመሻሻል ነገር ይኖራል ተብሎ ይታሰባል። ስኳር እየቆየ ሲሄድ ወይም ሳይታከም ወይም በአግባቡ ሳይያዝ እየቆየ ሲሄድ ደም ስሮችን የማጥቃት ኩላሊትን፣ የአይንን፣ የነርቭ ስርዓትን፣ የአንጀት ስርዓትን እነዚህን የማስቸገርና የማበላሸት ሁኔታዎች አሉ። ስለዚህ ቀድመን ስኳርን ቶሎ ቁጥጥር ውስጥ ካላዋልንና ካልተቆጣጠር ነው ቀጣይ የሆኑ ዋና ዋና የምንላቸውን የሰውነት አካላቶቻችንን የውስጥ አካላቶቻችንን እየጎዳብን ይሄዳል። ስለዚህ በተቻለ መጠን ቶሎ መታከም አለበት የምንለው ለዛ ነው። እዚህ ደረጃ ሳይደርስ ብለን የምንለው አይነት አይደለም። እዚህ ደረጃ ደረሰ ማለት እንግዲህ በስኳር ኩላሊትን ከጎዳ በኋላ ብሎ ማለት ነው። ምክንያቱም ኩላሊትን ጎዳ፣ አይንን ጎዳ ብለን ስንል ብዙ ጊዜ ወደ ቀደመ ይዞታቸው መመለስ አንችልም። ስኳር አንድ የጎዳቸው የሰውነት አካላቶቻችንን ወደ ቀደመ ይዞታቸው መመለስ አንችልም። ስለዚህ ሳይጎዱብን በፊት ነው ስኳራችንን አጥብቀን መያዝ ያለብን ተብሎ የሚባለው። የመጀመሪያው ነገር እንግዲህ ሕክምና ተቋም ጋር መሄድ ግድ ነው። የሕክምና ተቋም ጋር መሄድ አለብን። የሕክምና ተቋም ጋር ሄደን ከሐኪማችን ጋር ወይም የጤና ባለሙያ ጋር ተመካክሮ መድኃኒት መጀመር የሚያስፈልጋል ተብሎ የሚባልበት ሰዓት ላይ መድኃኒት መጀመር፣ ከዛ በኋላ ክትትል በዚህ ጊዜ ናና እስኪ የስኳርህን መጠን እንየው በሚባል ሰዓት ላይ እሺ ብሎ ያንን ተግባራዊ ማድረግ ግድ ይለናል። መድኃኒቶችን መውሰድ የሚያስፈልግበት ትልቁ ምክንያት ቅድም እንዳልኩት ሰውነታችን በራሱ ችሎ ስኳርን መቆጣጠር አልቻለም። ስለዚህ የተወሰነ የሚያግዘው ነገር ያስፈልጋል። እነዛን ናቸው እኛ መድኃኒት ብለን የምንሰጠው እነዛን ነው። እነዚህ መድኃኒቶች ደግሞ ያን ያህል በጣም የጎላ የጎንዮሽ ጉዳት የለባቸውም፣ ወይም ይሄ ሳይድ ኢፌክት ብለን የምንለው በተለምዶ እንደዛ አይነት በጣም የጎላና ሰውነትን ከጥቅም ውጭ የሚያደርጉ የጎንዮሽ ጉዳት የለባቸውም። ስለዚህ የመጀመሪያውና ወሳኙ ነገር ከሐኪም ጋር ተነጋግሮ መድኃኒት መጀመር ካለበት መድኃኒት ተጀምሮ በአግባቡ ክትትል ማድረግ። ያው ቅድም እንደተናገርኩት አንዴ ኩላሊት ከተጎዳ በኋላ ኩላሊትን ወደ ቀደመ ጥንካሬው መመለስ አንችልም። ስለዚህ ሳይጎዳብን በፊት ስኳራችንን አጥብቀን መያዝ አለብን። ሁለተኛው ነገር ደግሞ የአኗኗር ዘይቤያችንን ማስተካከል መቻል አለብን። ለምሳሌ አመጋገብ ላይ፣ እንቅስቃሴያችን ላይ። አመጋገብ ላይ ምንድነው በተቻለ መጠን ልቅ ያልሆነ አመጋገብ ብዬ ብለው ይሻላል። ምክንያቱም በቀን 3 ያትብሉ ብለን ማለት አንችልም። ከሱ ይልቅ በተቻለ መጠን አትክልት ነክ ነገሮችንም ቤት ያፈራውን ብለን የምንላቸውን አትክልትም ጥራጥሬም ይሁን እነዚህን በአግባቡ መመገብ፣ መጠናቸው ሳይበዛ በልካችን መመገብ። የአካላዊ እንቅስቃሴ የእግር መንገድ የግድ ተነስታችሁ ስፖርት ጀምሩ ጂም ግቡ ምናምን ብሎ ማለት አይደለም። የእግር እንቅስቃሴ ማድረግ፣ ቁጭ ብሎ አለመዋል። ቁጭ ብለን የምንውል ሰዎች ከሆነ እንግዲህ ይሄ በምን ይወሰናል? አብዛኛዎቹ ታካሚዎች አሁን እኛ ጋር የሚመጡት በእድሜ የገፉ ለመንቀሳቀስም የሚከብዳቸው የጉልበት ችግር ይኖራቸዋል። የመንቀሳቀስ ችግር ሊኖር ይችላል። ግን እንደዛም ሆኖ ምንድነው የአመጋገብ ዘይቤ የአኗኗር ዘይቤ ብለን የምንለው የአመጋገብ ጤናማ የሆነ የአመጋገብ ስልት፣ እነዚህ ነገሮች መጠቀም ያስፈልጋል። ሁለተኛ ነገር አንድ የሚባል አባባል አለ እንግዲህ በረሃብ መመገብና እንግዲህ የምግብ ፍላጎታችን ሲነሳ መመገብ የምትባል ነገር አለች። ለምሳሌ ይህንን መግለጽ ቢያስፈልገኝ አሁን እርቦን
እርቦን ስንበላ ኢቲንግ ዊዝ ሃንገር ብለን ነው የምንለው። ግን ምግብ በልተን ጠግበን እያለ ግን በጣም በቃ ሽታው የማያስቀምጥ በጣም በቃ ለመብላት በጣም የሚያጓጓ አይነት ምግብ ሲመጣልን ጠግበንም እያለ መብላት ግን ኢቲንግ ዊዝ አፒታይት ብለን ነው የምንለው። ለስኳር ችግር ላለበት ሰው ያንን አንመክርም። በተለይ ምግብ ከተበላ በኋላ እንደገና ሁለተኛ ሶስተኛ እዛው ሳይርበን የምንመገበው አመጋገብ ማለት ነው። ይሄ ብዙ ተፈላጊ አይደለም። እርግጥ ነው የአኗኗርና የአመጋገብ ዘይቤ ብለን ስንል ለስኳር ችግር ላለበት ብቻ አይደለም፣ ለጤናማውም ሰው ቢሆን መመከር ያለበት ጤናማ የሆነ የአመጋገብ ዘይቤ። ከዛ ሌላ ደግሞ ምንድነው የሲጋራ የአልኮል ሱስ፣ እነዚህ ነገሮች ሱስ ብቻ ሳይሆን አጠቃቀም ላይ በተቻለ መጠን መራቅ ያስፈልጋል። ከዛ ደግሞ በተቻለ መጠን በቂ እንቅልፍ መተኛት። የስኳር ችግር ካለ ክብደታችን እንዳይጨምር ወይም ከተቻለ እንዲያውም እንዲቀንስ ይሄንን መቆጣጠር ያስፈልጋል። አስቀድሞ ለመከላከል ስኳርን አስቀድሞ ለመከላከል ምን ብናደርግ ይሻላል ለሚለው የመጀመሪያው ነገር ቅድም ጠቃቅሼ ነበረ፣ ጤናማ የሆነ የአኗኗር ዘይቤ ያስፈልገናል። ጤናማ የሆነ የአኗኗር ዘይቤ ከአመጋገባችን፣ ከእንቅስቃሴያችን፣ ከእንቅልፍ ሰዓታችን ከነዚህ ነገሮች ጋር ይያያዛል። ከዛ በኋላ ደግሞ ተጓዳኝ የሆኑ ሱስ ሊያመጡ የሚችሉ የአልኮልና የሲጋራ አጠቃቀም፣ እነዚህን ነገሮች በጣም ማስወገድ ያስፈልጋል። ጤናማ ክብደት ሊኖረን ይገባል። ክብደታችንን በተቻለ መጠን በጣም እንዳይወጣ መቆጣጠር ሊያስፈልገን ይችላል። ከዛ በኋላ ደግሞ ያው ይሄንን ማድረግ ማለት ሙሉ ለሙሉ በቃ ይሄ ተከላካይ ነው ብለን ልንል ስለማንችል የስኳርን መጠን ደግሞ ቼክ ማድረግ ወይም በየተወሰነ ጊዜው በየአመቱም ይሁን በየ5 አመቱ በተለይ እድሜ ከ40 አመት በላይ መሆን ሲጀምር ቢያንስ በየ5 አመቱ ጤና ተቋም እየሄዱ ስኳር ቼክ ማድረግ ሊያስፈልግ ይችላል። ተጋላጭ የሆነ የእድሜ ክፍል ብለን የምንለው የለም። ምክንያቱም ምንድነው ህፃናትም ላይ እናገኛለን፣ አዋቂዎችም ላይ እናገኛለን። ሁለቱም ላይ የምናገኛቸው ነገሮች ናቸው። አሁን ምንድነው ቅድም ያልኩህ የአይነቶቹ ነው የሚለያየው። ዞሮ ዞሮ ሁለቱም ቢሆን ያው የስኳር ችግር ብለን ነው የምንለው። አይነት አንድም አልነው አይነትም ሁለት አልነው የስኳር ችግር ብለን ነው የምንለው። ምናልባት ህክምናቸው ነው ሊለያይ የሚችለው። ጤናማ የአኗኗር ዘይቤ ለሁላችንም ነው የሚያስፈልገው። ላለበት ብቻ ሳይሆን አሁን ቀደም እንደነገርኩ ጤናማ የአኗኗር ዘይቤና ጤናማ የአመጋገብ ዘይቤ ለሌለበት እንዲያው በጣም ትልቁን አስተዋጽኦ ይሰጣል። ክብደታችንን በአግባቡ መቆጣጠር፣ ምክንያቱም ክብደት ለመቀነስ ክብደት እንደመጨመር ያህል ቀላል አይደለም ስራው። እንደገና ደግሞ አንዴ ስኳር ተገኘ ከተባለ በኋላ በመድኃኒትም በምንም አድርገን ለማጥፋት ብዙ ርቀት መሄድ አለብን። ቅድም እንዳልኩ ክብደት በጣም መቀነስ ሊያስፈልግ ይችላል። ሁለተኛ ነገር ደግሞ ምንድነው ያው ደም ግፊት፣ ስኳር አንዴ ተገኘ ማለት ደግሞ ያው ደም ግፊትን አብሮ ቼክ ማድረግ ይፈልጋል። የኮሌስትሮል መጠንንም አብሮ ማየት ይፈልጋል። እንደነዚህ አይነት ነገሮች አሉ። አንዳንድ ከስኳር ህመም ጋር በተገናኘ መነገር ያስፈልጋቸዋል ብዬ የማስባቸው ነገሮች አሉ። ለምሳሌ የስኳር መድኃኒት ተጀመረ ማለት ስኳሩን እንዲቆጣጠርልንና ስኳሩ በአግባቡ እና በመጠኑ በሰውነታችን ውስጥ እንዲዟዟር ከዛም በስኳር በደማችን ውስጥ ከፍ በማለቱ የተነሳ ሊፈጠር የሚችለውን አደጋ ለመከላከል የተቀመጠልን ነገር ነው። ብዙ ጊዜ እንደ አነጋገር ሆኖ የስኳር መድኃኒት እኮ ኩላሊትን ይጎዳል እንደዚህ የሚባል አባባል አለ። መድኃኒቶቹ ኩላሊትን ይጎዳሉ፣ መድኃኒቶቹ ጉበት ይጎዳሉ የሚባል ነገር አለ። መድኃኒቶቹ ሳይሆን የሚጎዱት ዝም ካልነው ስኳር ራሱ ኩላሊትን ይጎዳዋል። እኔ መድኃኒት ይሰጥ ብለን ስንል
እንዳይጎዳው ስኳሩ ኩላሊትን እንዳይጎዳው መከላከያ መንገድ አድርገን ነው የምናስቀምጥበት እንጂ መድኃኒቱ እንዲጎዳ ብለን አይደለም።